ነው መሆን ካንተ የሚያስደስተን ነገር እህቶቻችን ካሉበት ነገር የሆነ ነገር ቀለል እንዲላቸው ምክር መስጠት ነው ዋናው ዓላማና ዓላማችን እንጂ እንደሌላው ተሳድበን እንደሌላው እንደዚህ እንትን ብለን አሽቃብጠንና አሽላልተን ጊፍት ተራ መሰለፍ አቅቶን አይደለም። ሰልፉ የመጀመሪያው ሰልፍ ከተባለ የመጀመሪያው ሰልፍ ላይ የምንቆመው እኛ ነበርን። ዛሬ ላይ ግን ነው ሰልፉ ላይ ኋላ ላይ ነን እኛ ያለ ነው። ለምን በቃ ካላስ ህሊና ስላለን። ስለዚህ ፕሊዝ በቃ ኮፒ ሊንክ አድርጉለት። እኔ ለኔ አይደለም ኮፒ ሊንክ አድርጉለት። ጊፍት ስጡ ምናምን አልላችሁም። እኛ የጊፍት ችግር አይደለም ያለብን የእናንተ ለውጥ አብረን እየኖርን እስከሆነ ድረስ አረብ ሀገር እኛ ምን መክራችሁን ስሙን ነው ሌላ አይደለም። አንድ 1200 ላይ ነው የቆመው ኮፒ ሊንክ አንዴ ኮፒ ሊንክ ጥሩ ነው ያለው። አሁን ታብታቡ 20,000 ይባብዬ ነበር እየገባ እየደረሳችሁ ነው 20,000 ወደ ጉዳያችን እንገባለን። እውነቴን ነው የምነግራችሁ። እኔን አትዩኝ። እኔ እንደናንተ ተራ ሰው ነኝ። ንጹም ሰው አይደለም። ግን በቃ ብነግራችሁ ቢጠቅማችሁ ቢያንስ አሁን ኢትዮጵያ ውስጥ ባለው ሁኔታ ላይ ለስራ ለመስራትም ለመለወጥም የሆነ ነገር ለመክፈትም የምትሄዱ ሰዎች ይህን የምነግራችሁን ነገር ሰምታችሁ ራሳችሁን ለመቀየር የምትሞክሩ ሰዎች ካላችሁ አንደኛ በቃ ወደፊትም የምትገቡ የትም አውሮፓም ካናዳም የትም ኑሩ ኢትዮጵያ ውስጥ አሁን ያለውን ሁኔታ ካለው ነገር ጋር እንዴት ራስን ከራሳችሁ ጋር እንዴት ተግባብታችሁ የሆነ ነገር መጀመር እንዳለባችሁ ዛሬ የምናወራበት ቀን ነው። ቴንክ ዩ። እኔ ከዚህ በኋላ ጀምራለሁ። ሁላችሁም በስነ ስርዓት አዳምጡኝ። በመጀመሪያ ያው ስደት ነው የመጣችሁት። ስደት ስትመጡ ራሳችሁን ለመቀየር ነው። የሁላችንም ስደት ስንመጣ የተነገረንና የመጣነው ሁኔታ ትክክል አይደለም። ይሄ ሁሉም ሰው ጋር ያለ ነገር። አብርሽ ከተሳሳትኩ አርም። ብዙዎቻችን ወደዚህ ሀገር በተለይ እህቶቻችን ወደዚህ ሀገር ሲመጡ የተነገራቸውና የሆነውና የሆነ ያለው ነገር በትክክል አይገናኝም። ይሁን ብለን አምነን ተቀበልን። ያለ ድካም ያለ ልፋት ገንዘብ እንዴት ማግኘት እንዳለብን ምናምን እንደዚህ ዱላም ስድብ መከራም ፈተናም በዛ ላይ ደግሞ አሁን ደግሞ የቲክቶኩ ግርግር እንደዚህ መከራችን። በነገራችን ላይ የቲክቶኩ ግርግር ማስቆም እንችላለን። መብታችን። ጥሩ አይምሮ ካለን ጥሩ ስብዕና ካለን ለምንድን ነው የምንበጠበጠው? ለምንድን ነው ሰላም የምናጣው? ለምንድን ነው ችግር ውስጥ የገባ ነው? የሰው ልጅ የራሱ እምነት አለው። የራሱ እዚህ ቦታ ልወለድ ብሎ ሳይፈቅድ እግዚአብሔር ፈቅዶ የተፈጠረበት ቦታ አለ። አማራም ሆነ ኦሮሞ የተወለደበት ቦታ፣ ትግሬም ሆነ የተወለደበት ቦታ እሱ ራሱ ፈቅዶ ሳይሆን እግዚአብሔር እዛ ቦታ ላይ እንዲፈጠር ተፈልጎ እንጂ የኦሮሞ ልሁን ብሎ የተወለደ የለም። እኔ ትግሬ ልሁን ብሎ የተወለደ የለም። እኔ አማራ ልሁን እንትን የመንግስታቶች ስልጣን ለመጠቀም ሲሉ የሚፈጥሩት ውዥንብር ነው አሁን ችግር ውስጥ እየከተተን ያለው። በዘረኝነት ነው ታፍነን ያለ ነው ሁላችን። እዚህ ጋር የሆኑ አማራዎች ለብቻ ናቸው፣ የሆኑ ጎጃሞች ኢቭን ከአማራ ራሱ ጎጃሜ ለብቻ፣ ጎንደሬ ለብቻ፣ ወሎዬ ለብቻው ነው። ከዚህ እረፍት ቤት እንኳን ተሰብስበው የምናያቸው ስራም ሲሰጣጡ እንደዛ ነው ሲሰጣጡ የምናያቸው። ጉዳቱ የሚመጣው ደግሞ በዛው ነው። የከሌ ሰው ነኝ የከሌ ሰፈር ልጅ ነኝ ይልና ይገባና ጥርግርግ አርባት። እናንተ ጠላታችሁ ወይም ደግሞ እናንተ ሊጎዳ የመጣ ሰው ከሩቅ አይደለም የሚመጣው። ምን ሊያረክ ከሩቅ ይመጣል? አጠገባችሁ ያለ ሰው እኮ ነው የምታውቁት። በሰፈርም በመንደርም በብሔርም የምታውቁት ሰው እኮ ነው እየዘረፋችሁ ያለ። ምንም ጥያቄ ነው። አያችሁ አሁን የብዙ ሰዎች ጉዳት ከሌላ ቦታ የመጣ ሰው ወይ ከሶማሌ የመጣ ሰው አይደለም እየዘረፈ ያለ። የሀገሬ ልጅ ናት፣ የሰፈሬ ልጅ ናት፣ የመንደሬ ልጅ ነው፣ ሃይማኖቴ አንድ ነው እያላችሁ የምትጠጉት ሰው ነው አይደል እየዘረፋችሁ ያለው። ሰው እናንተ አሁን ከራሳችሁ ጋር ልትቆሙ ይገባል። ብዙዎቻችሁ እስከዛሬ ድረስ የሆነ ሆኗል አይደለ? አሁን ብልጥ ነኝ የሚል ጎበዝ ጥበበኛ ሰው ራሱን መጠበቅ አለበት። ከዚህ በኋላ ተውት፣ ያለፈዋል። የተጎዳም ተጎድቷል፣
የሆነውም ሆኗል። አሁን ከሆነው ጋራ ብንታገል ጥቅም የለም። አሁን ግን የሚጠቅመኝ ነገር ምንድነው ማድረግ ግን እናንተ ታፕታፕ ኮፕሊንግ ሼር እያደረጋችሁ እኔ እቀጥላለሁ ሳላቋረጥ ማለት ነው። ይኸውላችሁ የብዙዎቻችን ችግር ሰዎች ስለከፈቱ ሱቅ ስለከፈቱ ሰዎች ፀጉር ቤት ስለከፈቱ ሰዎች ኢትዮጵያ ሄጄ የሆነ ነገር እከፍታለሁ ብለው ስለሄዱ ብቻ ነው ተከትላችሁ እየሄዳችሁ ያላችሁት እንጂ እናንተ ፕላን አድርጋችሁ ፕሮግራም አድርጋችሁ አቅዳችሁ ያን ነገር ሁሌ ከዛ ነገር ጋር አብራችሁ ውላችሁ ከርማችሁበት አይደለም። አሁን ለምሳሌ የብዙዎቻቸው ችግር ይሄን ያህል ብር አለኝ ምን ልስራ ነው። እሺ ለምሳሌ 4 ሚሊዮን ብር አለኝ የምትሄቴ ምን ልስራ፣ ቤት ልግዛ ወይ ስራ ልስራ ብለሽ የሆነ ሰው ትጠይቂያለሽ። ያንን 4 ሚሊዮን ብር ስትሰበስቢ በ4 ሚሊዮኑ ፋንታ ዋጋ ከፍለሻል፣ ጊዜሽን ሽጠሻል፣ እድሜሽን ሽጠሻል። ጤናሽ ላይ ከባድ ችግር ሊኖር ይችላል። ብዙ ነገሮችሽን አተሻል። ብዙ ነገር እየፈለግሽ ሳትፈልጊ ነው ያን ገንዘብ የሰበሰብሽው። ስለዚህ ጉዳት አለብሽ ማለት ነው። ጉዳት ያለበት ሰው ደግሞ የተጎዳ ሰው ደግሞ ያልተጎዳን ሰው ወይም ደግሞ ምንም ያልሰራን ያለፋን ሰው ወይም ደግሞ ያልደከመን ሰው በአንቺ ጫማ ሆኖ 4 ሚሊዮን ብር ለመሰብሰብ በትንሹ ከ12 ዓመት እስከ 13 ዓመት ድረስ ነው ሰዎች እየለፉ ያሉት 4 ሚሊዮን እና 5 ሚሊዮን ብር ለመሰብሰብ። ያን ብር ለመሰብሰብ ብዙ የእድሜ ጊዜያቶችን አሳልፈሻል። አሁን አንቺ የሆነ ሰው ሂደሽ ስታማክሪ ያ ሰው በአንቺ ጫማ ውስጥ ስለማያስብ ወይም ደግሞ ሰፈርሽ የት ነው? ለምሳሌ አንዲት ልጅ የወሎ ልጅ ሆና ንግድ ቤት ለመክፈት የፈለገችው ግን አዲስ አበባ ከሆነ ወይም ደግሞ የጎጃም ልጅ ሆና ንግድ ቤት መክፈት የፈለገችው እዛው ጎጃም ውስጥ ከሆነ ቦታው ነው የሚወስነው። ጎጃም ውስጥ አሁን ለምሳሌ ጎጃም እኔ እንኳን ወደ ማውቀው ሀገር ነገራችሁ ጎጃም ውስጥ ሞጣ የሚባል አለ፣ አዴት የሚባል አለ፣ ምርጦ ለማርያም የሚባል አለ፣ አማኑኤል የሚባል አለ፣ ዳንግላ የሚባል አለ፣ ፍኖተ ሰላም የሚባል አለ፣ ቡሬ የሚባል አለ፣ መራዊት የምትባል ሀገር አለች። በጣም ብዙ ሀገሮች አሉ። እንጅባራ የሚባል አለ። በጣም ብዙ ከተሞች፣ ደብረ ማርቆስ አለ። እነዚህ ሀገሮች ላይ ለምሳሌ አካባቢው ላይ ማር ከሆነ በደንብ እየተሸጠ ያለው የማር ገበያ ከሆነ ከፍ እያለ ያለው ማር መሸጥ ነው። ጤፍ መሸጥ ከሆነ ጤፍ የት አካባቢ ነው በጣም ብዙ ሰዎች መኪና ቆመው የሚገዙት የሚባለውን ቦታ ላይ ማጥናት ነው። ሸንኮራ ንግድ ከሆነ የምትገቢው ሸንኮራ የት አካባቢ ነው የሚመረተው የሚሸጠው። ቅቤና ማራው ደብረ ማርቆስ ከሄዳችሁ ቅቤና ማር ሱቅ በጣም ነው ያለው። ሰውም ሲመጣ ቅቤና ማር በቃ የደብረ ማርቆስ ማርና ቅቤ ተብሎ ይገዛል። አሁን አንዲት የደብረ ማርቆስ ልጅ ቅቤና ማር ቤት ብትከፍት ደብረ ማርቆስ ላይ ያዋጣታል። ለምሳሌ ወደ ሰሜን ሸዋ አካባቢ ወይም ደግሞ ወደ ባሌ ሮቤ የቆሎ አለ፣ የገብስ ቆሎ በጣም በገብስ ቆሎ ሚሊዮነር የሆኑ ሰዎች አሉ። ገብስ የሚበቅልበት ሀገር ስለሆነ ቆሎ ተሰርቶ በቃ ተደርጎ ባሶች ሲመጡ እየተዞረ ይሸጣል። የሆነ ቦታው ነው የሚወስነው እንጂ አንቺን አምጥቶ አዲስ አበባ ላይ አስቀምጦ በአንቺ ብር የአዲስ አበባ ንግድ ቤት ክፈች ብትባይ አንደኛ ሀገርሽ አይደለም፣ ሁለተኛ ሰፈርሽ አይደለም፣ ሶስተኛ ደግሞ አካባቢውን ምን አጥንተሽ ነው ያንን ነገር የከፈትሽ? ምን አዋጦሽ ነው? ብዙዎቻችሁ እንደውም ክፍለ ሀገር ላይ አሁን ሰላም ከሆነ ክፍለ ሀገር ላይ የምትከፍቱት ነገር ያዋጣል። አንደኛ ቤት ኪራይ ውድ አይደለም፣ ሁለተኛ ምርቶችን ጠንክራችሁ ከአዲስ አበባ እያስላካችሁ በቃ የማታውቁት አዲስ አበባ ላይ የሆነ ነገር ካልከፈትኩኝ አዲስ አበባ ላይ ካልኖርኩኝ ትላላችሁ። አዲስ አበባ ውስጥ ደግሞ ለመኖር ደግሞ አካባቢ ይወስነዋል። ውሎ ገብ ሰው ነው እዛ ቤት። አሁን ምግብ ቤት ከከፈትሽ ለምሳሌ አሁን ወደ 18 ልኮ አንድ አካባቢ ምግብ ቤት ብትከፍቺ ያከስርሻል። ሰው 18 አካባቢ ያለ ሰው መርካቶ ውሎ ነው ማታ የሚመጣው ለመኖር። ልኮ አንድ አካባቢ ወደ ታች ወደ እንትን አካባቢ እዛ አካባቢው ምግብ ቤት እና ጁስ ቤት ንክፈት ብታይ ያዋጣም። ቅዳሜ ወይ እሑድ ቀን ብቻ ነው የሚኖሩት። ሰው ስራ ነው የሚውለው ማለት ነው።
ሶ ኢቭን ዱባይ ላይ እንደምታዩት ዱባይ የስራ ቦታ ነች፣ ሻርጃ ላይ ግን ለመኖሪያ ነው ብለው እንደሚያስቡት ማለት ነው። አሁን ሻርጃ ላይ ብዙ ሰው ሻርጃ የሚኖረው ኑሮ ቤት ክራይ ርካሽ ስለሆነ ለመኖር ብቻ ጥሩ ስለሆነ ብሩ አቅሙ ደህና ስለሆነ፣ ዱባይ ላይ ግን ቤት ክራይ ውድ ስለሆነ ዱባይ ላይ ይሰራሉ። ከዛ ዱባይ ሰርተው ማታ ወደ ሻርጃ ገብተው ያድራሉ። አያችሁ፣ ሰው ልጅ ለውጥ የሚያመጣው የአካባቢውን ነገር በስነ ስርዓት ማወቅ። ለመነገድ መጀመሪያ አእምሮሽን ማሰራት፣ የሆነ ነገር ለመክፈት የሆነ ነገር ለማድረግ ቤት ለመስራት ይሄን ቤት ብሰራው እኖርበታለሁ ወይ ብሎ ማሰብ ቀን። አዎ አፈር ድሜ በልቼ 17 ዓመት 15 ዓመትም ሰርቼ ቤት ሰራለሁ። 17 ዓመት ከእድሜሽ ላይ ሲቀነስ ከዛ በኋላ ከ17 ዓመት ከእድሜሽ ላይ 17 ዓመት ቀንሰሽ እንደገና በሱ ላይ ደግሞ በቤትሽ ላይ ትዳር መስርተሽ ወልደሽ ተደስተሽ ለመኖር ይበቃሻል ወይ? የተሰጠሽ ጤናሽስ? መቼም እዚህ ሆስፒታል ገብተሽ ወይም ደግሞ የሆነ ቦታ ተቀምጠሽ አይደለም ያብር ያገኘሽው። አፈርድሜ ይበልጥሽ የሰው ልጅ ይሰራዋል ተብሎ የማይሰራውን ስራ ሰርተሽ ስትሰሪ ደግሞ በቂ የሆነ ምግብ፣ በቂ የሆነ ሕክምና፣ በቂ የሆነ አስፈላጊ ነገር ያልተሟላበት ቦታ ላይ ነው። አሁን ብዙዎቻችሁ ውጭ ሀገር ያሉ እህቶቻችን በቂ የሕክምናና በቂ ጤና ክትትል አይደረግላቸውም። ምን እንደሚመገቡ ምን ፕሮቲን ያው ከፈረደበት ቲክቶክ ላይ ነው እየሰሙ ብዙዎቻቸው የሆነ ነገር እንኳን የሚጠቀሙ እንጂ እንደ ሀገሩ እንደ ትልቅ ሀገር እንደ ውጭ ሀገር አሁን የአውሮፓና ካናዳ ያሉ ሰዎች ጤናቸውን ለጤናቸው ለሕክምናቸው ኢንሹራንስ አላቸው። ቢታመሙ ይታከማሉ፣ ክትትል ያደርጋሉ። ምንም ባይታመሙ ራሱ በየ6 ወሩ ቼክ ይደረጋል። ያ ደግሞ ለማን ይጠቅማል? ለራስ ይጠቅማል። የሆነ ነገር ካለ በጊዜ ተብሎ ያን ነገር ካንሰርም እንኳን ከመጣ ማጥፋት ይቻላል። ኩላሊት እንኳን እየጀመረሽ ከሆነ ተሎ መፍትሄ ከሰጠሽው ይድናል። ምንም ነገር በሽታ ቅድሚያ ነቅቶ ቀድሞ ያወቀ ሰው ጤነኛ ይሆናል። ያን ለማድረግ እንዳለመታደሉ ነው አረብ ሀገር ማዳሞቻቸው ሰራተኞቻቸው ይስሩላቸው እንጂ ስለ ሕክምናቸው ስለ ምግባቸው ስለ ፕሮቲናቸው ምንም አያገባቸውም። ስትታመም አውጥቶ ይጥልና ሌላ ሰው ይተካል። ስለዚህ ብዙዎቹ በሽተኛ ሆኑት በዛ ምክንያት። እናንተ ደግሞ ሰው የሚነግራችሁን አትሰሙም። የታሸገ ነገር አሁን ኮካ የምትጠጡ አላችሁ። ኮካ አጥንት ይሰብራል፣ በሽተኛ ነው የሚያደርገው። እቺም እዚህ ጋር የተነገራችሁ የታሸገ ነገሩ በጣም እዚህ ሀገር የታሸገ ነገር አሁን ብዙዎቻችሁ ጣፋጭ ትወዳላችሁ። ብዙዎቻችሁ ግን ስኳር ብትመረመሩ ብዙዎቻችሁ ስኳር በሽተኞች ናቸው። ስኳር በሽተኛ እንደ ዱባይ እንደ ሳውዲ እንደ ቤት ሰራተኞች ያለበት የበዛ የለም። ግን ተመርምረው አውቁ። ሰው እኮ አንድ ሰው ሙሉ ጤነኛ ሲሆን እኮ ነው ንግድ ቤትም ለመክፈት ቤትም ሰርቶ ህይወትም ለመኖር መጀመሪያ ሙሉ ጤነኝነት እኮ ያስፈልጋል። መቆም አለበት። የትኛውም ቫይታሚን ዲ እንኳን እጥረት እንኳን ኑሯችሁ ሰው ቫይታሚን ዲ አሁን እናንተ ብዙ ጊዜ ፀሐይ ምናምን ላይነካችሁ ይችላል። ቤት ውስጥ ስለምትሰሩ የግዴታ ቫይታሚን ዲ ያስፈልጋል። ኦሜጋ 3 ቫይታሚን ዲ የሚባል አለ። እኔ እንትኑን አሳያችኋለሁ እዚህ ጋር ስለማይቻል እሱም ከማዳሞቻችሁ ጋር ስትወጡ ወይም ደግሞ በሰው አስልካችሁ መዋጥ፣ ሕክምና መጀመሪያ ምርመራ ማድረግ። የቫይታሚን ብዙዎቻችሁ ብትመረመሩ ቫይታሚን እጥረት አለባችሁ። ያ ደግሞ ማለት አቅም እንዳይኖራችሁ፣ ጤነኛ እንዳትሆኑ፣ ሰላም እንዳትሆኑ ብዙ ነገር ነው የሚጎዳችሁ። ስለዚህ ቫይታሚን ዲ ያስፈልጋል። በተለይ ፔሪዳችሁ ደግሞ ብዙ ጊዜ የሚመጣ ዚንክ የሚባላል እሱ መጠቀም፣ ስፓይሮልና የሚባላል አጥንትን የሚያጠነክር እንደዚህ አይነት ነገሮች እንደዚህ ፉድ ፕሌስመንት የሆኑ እንደዚህ ከመድኃኒትነት ነፃ የሆኑ ድራግ ያልሆኑ ነገሮችን ብትጠቀሙ ጤነኛ ነው የምትሆኑ። ይሄ እኮ ለራስ ነው። ቲክቶክ ላይ መተሽ ከምትጣጅና የማንንም ቲክቶክ ጌም ከምታሽቃብጪ ለራስሽ ጊዜ ሰጠሽ ራስሽ እንድትከባከቢ ነገ የሚባለውን ተስፋ ይኖርሻል።